የመጨረሻ የሰማዕትነቷን ጉዞ የጨረሰችው እዚህ ቦታ ላይ የልዑል እግዚአብሔር ልጆች የሰማዕቷ እናታችን የጆሮ ቅድስት አርሴማ ወዳጆች ቀስ ወይ ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክቡራንና ክቡራት የአዳም ቲዩብ ቤተሰቦች የቅድስት አርሴማ ወዳጆች፣ ቅድስት አርሴማ እንደሚታወቀው በዘንባባ የምትፈውስ የቃል ኪዳን እመቤት እግዚአብሔር አምላክ በጻድቁ እግዚአብሔር እንደሚመሰገን እንደሚገለጥ ወቁ ባለው መሰረት በእንደነዚህ አይነቶች ቅዱሳን ወዳጆቹን ይረዳልና ቅድስት አርሴማ ዛሬ ድንቅ ነገር በጅሩ የተገኘው የሚፈለጠው ድንጋይ ውስጥ የቅድስት አርሴማ ምን እንደተገኘ ከቪዲዮ ትመለከታላችሁ። ድንጋይ ውስጥ እንዴት ዘንባባ፣ አይን፣ መስቀል እንዴት ይገኛል? ወደደላ እግዚአብሔር ነው። አርሴማ አዲስ የለመኗትን ሰሚ ነች። አርሴማ አዲስ የለመኗትን ሰጪ ነች። ትንሽ ቆፈር አድርገን ዘንባባዋን እናገኛለን። ብቻ ቶሎ ብድግ አታርግብኝ እንደሱ ውስጥ እስቲ አሁን ምን ይሆናል? እዩት የልዑል እግዚአብሔር ቤተሰቦች፣ ውድ ተመልካቾቻችን፣ ህዝበ ክርስቲያን ሁላችሁ ያው የእናታችን የሰማዕቷ የቅድስት አርሴማ ድንቅ ተአምር እያየን ነው። ወንድማችን እየፈለጠ ከዛ ደግሞ ዘንባባው እየተገኘ ዘንባባውን እዩት እዚህ ጋር ያለው ከአእምሮ በላይ ነው። ትላንት እንዳየነው ነው። ዓለም ያላችሁ ሁላችሁም የተባሽታ ተማርተኛ ተሰላቢ ተሁሉም ነገር ያው ይሄንን እየያዛችሁ ትከዱ ቤታችሁ ስታስቀምጡ ተሁሉ ነገር ትድናላችሁ። በሰማዕቷ እናታችን ለጆሮ ቅድስት አርሴማ ጭንቀታችንን፣ ችግራችንን፣ ሐዘናችንን እየመጣን እየነገረን እያስፈታን ወደ ቤታችን መመለስ እንችላለን ማለት ነው። በቃ የቅድስት አርሴማ ወዳጆች፣ ቅድስት አርሴማ እንደሚታወቀው በዘንባባ የምትፈውስ የቃል ኪዳን እመቤት እግዚአብሔር አምላክ በጻድቁ እግዚአብሔር እንደሚመሰገን እንደሚገለጥ ወቁ ባለው መሰረት ታላቅ ሰማዕት የእምነት አርበኛ አርሴማ ነይ ወደኛ አርሴማ ነይ አርሴማ 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 ተመሪኝ እንደወትም ታበስደስተ አርሴማ ነይ አርሴማ ተመሪኝ እንደወትም ታበስደስተ አርሴማ ነይ አርሴማ ጆሮ ላይ ያለችው አርሴማ ቅድስት አርሴማ ነይ አርሴማ አርሴማ ነይ አርሴማ ነይ አርሴማ አርሴማ ነይ አርሴማ ወደ ያስሪካ ሄዶ ያየሽማ አርሴማ ነይ አርሴማ ጆሮ ሰከታ ላይ ሄዶ ያየሽማ አርሴማ ነይ አርሴማ አካኮዳ ገዳ
ሴማ ቅድስት እናታችን ጻድቋ ፈዋሿ አጋንንት የሚንቀጠቀጥላት ስሟን ሰምቶ ፍጹም ሊቆም የማይችል በእሳት ሰንሰለት የሚገረፍላት ለአምላኳ የእግዚአብሔርን ፈቃድ ለአምላኳ የተገዛች የእግዚአብሔርን ፈቃድ የፈጸመች ቅድስት እናት ናትና እርሱም ለወዳጆቹ የሚታመን አምላክ በሰጣቸው ቃል ኪዳን መሰረት ይፈውሳሉ። ጅሩ ቅድስት አርሴማ ቀስ ወይ የእናታችን የሰማዕቷ የቅድስት አርሴማ ወዳጆች ሰላምታዬ አሁን በያላችሁበት ይድረስልኝ። ፍቅሯ ልዩ ነው። ሰማዕቷ እናታችን የጅሩ ቅድስት አርሴማ አሁን ደግሞ ያያችሁ ያላችሁት የእናታችን የጅሩ እመቤት የቅድስት አርሴማን የቃል ኪዳን የዘንባባ እምነት እያወጣን ነው ለተጓዡ የምንገኘው ማለት ነው። እግዚአብሔር ፈቅዶልናል። ሰማዕቷም ደግሞ ረርታን ያው የቃል ኪዳን ዘንባባዋን በምታዩት መልኩ በጣም ብዙ እያወጣን አሁን በጉዟችን መልስ ስናደርግ ደግሞ ለእያንዳንዱ ተጓዥ እንደዚህ አይነቱን እየሰጠን በቤቱ አስቀምጦ ከሰይጣን አሰራር ከመተትና ከሌሎችም በሽታዎች የሚጠበቅበትን ነገር ነው ያደን ነው በቤቱ የሚያስቀምጠው። ይህ ልክ ሲገባ እናታችን ሰማዕቷ ቅድስት አርሴማ አብራ ገብታ የቤቱ ዘብ የቤቱ ጠባቂ ትሆናለች ማለት ነው። እንግዲህ እኛ በተሰጠን ጸጋ በተሰጠን የልዩ ልዩ የመዳን የመፈወስ መንገዶች መጠቀም የእምነት የክርስትና ውጤት ነው፣ ፈቃድ ነው፣ ፍላጎት ነው። ማንን ሳያስገድደው ለመዳን የፈለገ ሁሉ በቃል ኪዳኖቻቸው ይታመናል ማለት ነው። ይህን ድንቅ ተአምር በድንጋይ ላይ በአለት ላይ ሲሰነጠቅ የሚገኘውን ዘንባባ በቤት ውስጥ ያስቀመጠ በረከትን እንደሚያገኝ ከአጋንንት ሴራ እንደሚላቀቅ የሚመጡ እጅግ በጣም በአስማተኞች የሚላኩ ክፉ መናፍስቶች ሁሉ ፈጽመው እንደማይቀርቡ በቦታው ሄደው የመሰከሩ ይናገራሉ። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ እዩት የልዑል እግዚአብሔር ቤተሰቦች ውድ ተመልካቾቻችን ሕዝበ ክርስቲያን ሁላችሁ ያው የእናታችን የሰማዕቷ የቅድስት አርሴማ ድንቅ ተአምር እያየን ነው። ወንድማችን እየፈለጠ ከዛ ደግሞ ዘንባባ እየተገኘ ከዚህ በፊት የወለድሽበት ሆስፒታል ያደረጉልሽ ሰርጀሪ ጠባሳ ስለፈጠረብሽ ከዚህ በኋላ መውለድ ሁሉ የምትችይ አይመስለኝም ማለት ነው የሚገርመው ዶክተሩ። ከዚህ በኋላ በፍጹም አትወልጂም በቃ ጠባሳ ፈጥሮብሽ እንዴ ልጄ በጣም ሳለቅስ በጣም እንትን ስል ሌላም ሆስፒታል አለን ሌላ ብራንች እዛ ደግሞ እስኪ እንወሰድሽ ብሎ እዛ ደግሞ ማህፀን ራጅ ምናምን አንስተው በቃ ሁለቱም ቦታ አይቶን ያው ነው ጠባሳ ፈጥሯል። ከዚህ በኋላ በቃ እንኳን አንድ ወለድሽ ይበቃሻል ሲለኝ በጣም አዘንኩ። ከዛ ባለቤቴንም እስኪ ለማንኛውም እሱን እስኪ ቼክ እናድርገው ብሎ የሚገርምሽ እሱን የምንመርምረው ብሎ እሱ ራሱ መውለድ የሚችል አይመስለኝም ማለት እንዴ እስኪ አስበው እንዴ እሱ ካልወለደ እሱ መውለድ የማይችል ከሆነ ኬክ አመጣሁት እኔ የእኛን ትዳር ሁላ እኮ በቃ እንትን ውስጥ የሚያስከትት አባባል ነው ፊት ከሌላ ልወልደው አልችልም እንዴ አፈርኩኝ እኔ በማላውቀው ነገር በዶክተሩ አወራር ማለት ባለቤቴ ግን ምንም አልመሰለውም እንዴ ደነገጥኩኝ። በቃ እንዴት እንደዚህ ይላል እንኳን እሺ ጠባሳ ፈጥሮ ነው ይበልስኩን እንዴት እንደዚህ ይላል ብዬ አሳቀቀኝ ሰውየው ራሱ። ከዛ ባለቤቴ በፍጹም እኔ እዚህ ነው ሰምተሽ ነው የምታረክሽው ከባለቤቴ ጋር ማን ነው ሆስፒታል የሚባል አንሄድም ማለት ከዛ እንደዚህ እያለ ሴትዮ ኬክ መጣች አንላት ነው ጅሩ እንሂድ ያለችኝ። ከዛ ባለቤቴ ምንም አላንገራገረም እሺ ብዬ በቃ እንደዚህ ሞዴስ ምናምን ብዙ ስለሚበዛብኝ መንገድ ላይ ምናምን ብዙ ሞዴስ ገዝቼ በቃ ሄድን ማለት ነውና ከቤቴ ስወጣ ግን እኔ አርሴማ ብዙ አላውቅሽም እንግዲህ በዛም አንድ ሴት እንደዚህ መጥተው መኖክሲያ እንደዚህ ብለውኛልና
ከጠራሽኝ በቃ እንደሚበዛብኝ ታውቂያለሽ እና መንገድ እንዳለው ጉዞ ተነግሮኛል። ቢያንስ እንኳን በየመንገዱ እንደዚህ መቀየሩ ምናምን ስለሚከብድ ደጅሽ እስከደርስ እንኳን እንደው አስቆሚልኝ ብዬ ከቤቴ በጣም አልቅሼ ለምኛት ወጣሁ። በቃ መሄዱን በጣም ስለፈለኩ ከዛን ሄድን ምናምን ያን ጉዞ ተጉዘን ነው በ2 ሰዓት ተኩል እንደዛ 3 ሰዓት ፈጅቶብን ገባን ጭሩ። ከዛ ከምገባ አልመጣም ማለት ነው የሚገርምክ። ከዛ በቃ እዛ ያለው ነገር ሳይ ደግሞ ዋሻ መግባት የሚባል ነገር እንዳላላቅም ነበር። ንስሐ ተገብቶ ዋሻ ሊገባ እንደሆነ ምናምን ሳይ ተሩቅ ዋሻውን ማይቼው ስመጣ በቃ እዛ ግቢ ውስጥ ሄጄ በጣም አልቅሼ ለመንኳት። ሌላ ነገር አለምንሽም በቃ ሰው እንደገባው እንዳየው ዋሻሽን አይቼ ልውጣ ገብቼ ስለምወጣ እንደው ይቆይልኝ ይሄ ፔሬዲ ይቆይልኝ እንደው እባክሽ ብዬ ለመንኳት። ከዛ ሊመጣ ነው ዋሻ ገብቼ የሚገርምህ 4 ቀን ቆይቼ ዋሻ ውስጥ እስከምወጣ አልመጣም። ወደ 7 ቀን እዚህ የሚገርምህ የኔ ተፈጥሮ በአንድ ከሆነ የሚመጣው በአንድ ነው። በምንም ሰዓት አይቀየር ተቀን ዝነት አይልም የሚገርምህ። ከዛ እንትን አልኩኝ ዋሻ ገብተን 4 ቀን ዋሻ ቆይቼ መጀመሪያ ደጅ ስንጠና 3 ቀን ቆየን። እዛ 4 ቀን 7 ቀን ከወጣን በኋላ አብራን የተደችን ሴትዮ ባለቤቴም አለ አብሮኝ። ከዋሻ ከወጣን በኋላ ደግሞ 1-2 ቀን እዛው እንቆይ ብለን ብቻ 10 ቀን ምናምን ሆነንና ምን አልኳት ከዋሻው ከወጣሁ በኋላ በቃ ድክመቴ ውስጤን ታውቂያለሽ የመጨረሻ የምለምንሽ እንዳገት እስከምጨርስ መስቀሉ ጋር እስከምደርስ ብቻ ያዝልኝ። ከዛ በቃ አላስቸግርሽ እንግዲህ ለመንኳት። ከዛ መስቀሉ ጋር ስንደርስ ፊቴን አዙሬ ወደ ቤተክርስቲያኗ ማለት ነው መጨረሻ መስቀል ላይ ስደርስ ፊቴን አዙሬ ወደ ቤተክርስቲያን አርሴምዬ በቃ ፍቃድሽ ይሁን በዛው ይዘሽዋል ልጅ አድርጊልኝ አይምጣ ልጅ አድርጊልኝ ብዬ መስቀሉ ጋር ሆኜ ለመንኳት ማለት ነው። ከዛ ሳይመጣ ቀረ ማለት ነው። እና እንዴ በጣም አለፈ ቀን በቃ ልጅ አድርጊው በዛው ብዬ መስቀሉ ላይ ለምኛት ሄድኩኝ ቀረ በዛው ማለት ነው። ከዛ ይሄ ነገር እንዴ ብዬ ሆስፒታል ሄድኩኝና ልመረመር እንደዚህ ሽንት ስሰጥ ቀን ዛሬ ምንድነው ስል አርሴማ ናት ለካ። አርሴማ መሆኗን በፍጹም አላወኩም ማለት ነው። በቃ አርሴማ ለተቀንሽ ነው እስኪ ቸርቢን አሰሚኝ ብዬ ስሰጥ እርጉዝ ነሽ ተባልኩኝ። ዶክተሩ በፍጹም አይሆንም አለኝ። በቃ በጣም ማመን አልቻልኩም። እንትን አልኩኝ። ስወልድ የሚገርምህ የአርሴማ ቀን የወለድኩት ስወልድ ራሱ በህዳር 6 ነው የወለድኩት ማለት ነው። እና በቃ ዶክተር ሰው ሁሉ ዶክተሩን ሄደሽ ከኔ አልፎ ባለቤትሽ መሀን ነው እንዴት ወለዳችሁ ነገር በሱ እንኳን ጥርጣሬ ቢኖረው ከየት መጣ ይሄ ልጅ ሊል ይችላል ገብቷል። እሱ ለራሱ እንዴት ወለዳችሁ ይሄ እሱ እኮ መውለድ የሚችል ሰው አይደለም ያለን የሚገርምህ። ያውም ደግሞ ወንድ ልጅ ነበር በፈልገው ወንድ ልጅ ነው የሰጠችኝ የመጀመሪያ ሴት ነበረች። ወንድ እንደው በሰጠሽኝ ደግሞ እርግዝናው መኖሩን ሳረጋግጥ የሰው ጥያቄ አይቆምም ማለት እንደው ደግሞ አርሴምዬ ወንድ አድርጊልኝ ደግሞ ስል ወንድ ሆነ። ከዛ ደግሞ 3ኛ ከሱ በኋላ ሴት ደግሞ ተሰጠኝ መልሶና አሁን ከዛ ወደ እንደገና ሴት ወለድኩ። 3ኛው ሴት ወለድኩኝ። እግዚአብሔር ይመስገን በጣም አሁን እንደውም የዛሬ ወር ስመጣ እንደው ደግሞ ቀጣዩን አደራ ብያት ሁሉ ነው የመጣሁትና የሚገርም በቃ እና አርሴማ በጣም ባለውለታ አይነች። ከዛ በአመት እሱ ማን ነው በ6 ወር እሱ ለምስጋና ሄደ ተመልሶ እኔ ከወለድኩ በኋላ ሄድኩኝ። በጣም በቃ ባለውለታ አይነች አርሴምዬ። እና በስንት ጊዜ ነው አሁን ደግሞ በዛሬ ወር ባንተ ጉዞ ይሄድ ነው በጣም የሚገርም ማርያም በጣም እውነት ነው። እና ውለታ አለብኝ እና በሆነ መንገድ እንድትነግርልኝ አርሴማን ታምራል ሰው እንዲያለኝ ብለህ እንዲቆም ማውራትም ስለምፈራ ነው። አለ ችግር የለውም። የሚገርምሽ ያው ስልኬም ስለሚቀዳ ሁሉ ነው ደርስ የምናደርገው። እሺ በጣም ነው አመሰግናለሁ። እሺ ኤርሚያስ እሺ አሜን እውነት ነው። በ0967 እየደወላችሁ አብራችሁን መጣችሁ ከጆሮ ቅድስት አርሴማ ተገናኝታችሁ እያንዳንዳችን ጸሎታችን ተሰምቶ በጎ መሻታችን ተፈጽሞ የቃል ኪዳን የዘንባባ እምነቷን ደግሞ ዘንባባን ይዘን ደግሞ
በሰላም እየረካን ደስ ብሎን የምንመለሰው ይሆናል። የቀጠሩ ሰው ትበለን የጆሮ እመቤት ቅድስት አርሴማ ቸር ይቆየን። ያውም ከጊዜ በኋላ ነበረ ንጉስ ዲዮቅልጥያኖስ አርሴማና ሌሎችም ደናገል መነኮሳት ከዚህ ከጣሊያን ሮም ሸሽተው አርመኒያ መግባታቸውን ያረጋገጠው። በዚህ ጊዜ በእጅጉ በመቆጣት በወቅቱ አርመኒያን ይመራ ለነበረው ለንጉስ ድርጣድስ መልእክት ይሰድበታል። አርሴማ የምትባል ሴት ከኔ ሸሽታ ወደ አንተ መጣለችና ላክልኝ ሲል ነበረ ለንጉስ ድርጣድስ መልእክቱን የሰደደለት። አሁን እንደተመለከታችሁት የቅድስት አርሴማ መታሰቢያዋ ያለበት ቤተክርስቲያን አርመን በሚገኝ ቦታ መሆኑን ተመልክተናል። በረከቷ፣ ረድኤቷ፣ አማላጅነቷ ለምናምነው ለኛ ይድረሰን እላለሁ። የልዑል እግዚአብሔር ልጆች፣ የሰማዕቷ እናታችን የጆሮ ቅድስት አርሴማ ወዳጆች ሁላችሁ ሰላምታዬ በያላችሁበት ይድረስልን። ያው እንደምታዩት የጆሮዋ ንግሥት በቃ መሸከም ከምችለው በላይ ይህንን የዘንባባ ቅጠል ሰጣኝ። ወደ ቤቴ ደግሞ ይዤ እየሄድኩ ነው። ሌሎችም ያስኳቸው የዘንባባ ቅጠሎች አሉ። ለእናንተ ደግሞ የምናከፋፍል ይሆናል። ሁሌ ጆሮ ቅድስት አርሴማ ስትመጡ የምትሰሙት የምታዩት የሚደረግላችሁ ታምር እጅግ በጣም ድንቅ ነው። ለዛሬ የአንድ ወንድሜ ያጫወተኝን ድንቅ ስራዋን የእግዚአብሔርን ድንቅ ስራ ላጫወታችሁ ላካፍላችሁ። ይህ ወንድሜ የምተዳደረው በሹፍርና ስራ ነው አለ። የምተዳደረው በሹፍርና ስራ ነው እና ከዕለታት አንድ ቀን ግን ምንም መንፈሳዊ ሕይወት የለኝም፣ ወደ ቤተ ክርስቲያን ሄጄ አላቅም። ክርስትና ከተጠመቅኩበት ቀን ውጭ በግል ማስታውሰው እንኳን ቀን የለም ማለት ማርያምን ነው ማለት ሕይወት የለኝም፣ መንፈሳዊ ሕይወት የለኝም። መንፈሳዊ ሕይወት ግን በሌለኝ ሰዓት እግዚአብሔርን ሳልጠጋው እግዚአብሔር ራሱ አወቀኝ፣ በእናቴ በቅድስት አርሴማ በኩል ጠራኝ አለና የሆነ ሰዓት ላይ በሕልሜ ደጋግሞ ቀይ ሴት ትታየኝ ጀመር። አንድ ጓደኛዬ ነበር ትንሽ መንፈሳዊ ሕይወት ያለው፣ ወደ እሱ ቀረብ አልኩና እንደዚህ አይነት ነገር ደጋግሞ ይታየኛል፣ ምንድን ነው ወንድም ያልኩት አለ ማለት ነው። እና ምን አለው ይህ ሰው? ይህ ጆሮ ቅድስት አርሴማ እየጠራች ነው ይለዋል። ከዛ ቀጥታ ወደ እናታችን ወደ ጆሮ ቅድስት አርሴማ ማቄን ጨርቄን ሳይል ይመጣል ማለት ነው። እዚህ እንደመጣ ደጅ ጥናት ጠና። ከደጅ ጥናቱ በኋላ ዋሻ መግቢያው ሰዓት ደርሶ ዋሻ ሊገባ ተመዝግቦ ዋሻ ሲሄድ አንዲት እህትን ትጠራና አንዲት እህትን ትልክና ሰማዕቷ እናታችን ቅድስት አርሴማ የአንተ ተራ ዛሬ አይደለም፣ አንተ የምትገባው ነገ ነው ትለዋለች ማለት ነው። እሺ ብሎ በማግስቱ እንደተባለው ዋሻ ለመግባት ይመጣል። ከአንድ ወንድማችን ጋር እንዲሁ ይገባል። አጠገብ ላጠገብ ይቀመጣሉ። ሰማዕቷ እናታችን ለዛኛው ከእሱ አጠገብ ላለው ወንድማችን የተገለጠች በአካል በሚባል መልኩ ታነጋግረዋለች ማለት ነው። እና ይህ ወንድማችን ደግሞ ባለታሪኩ ዝም ብሎ ይሰማል። የሚናገረውን ልጅ አጠገቡ ያለውን ያየዋል። የሚናገሩትን ግን ሌላውን ግን አካል ሰማዕቷ ቅድስት አርሴማን ግን ማየት አልቻለም። ያ ልጅ በእንባ ነው የጠየቃት፣ በእንባ ነው የተነጋገራት የነበረው። በኋላ ላይ እባክሽ እናቴ ለእኔ እንደተገለጥሽ ለእሱም ተገለጪ እያለ ጭራሽ ለዚህ ለእንግዳው ለባለ ታሪኩ ይለምንለት ጀመር ማለት ነው። በኋላ ላይ አየር ላይ ሁለት አካላትን አየው በብርሃን አምሳል ተገልጠው። ከዛ በጣም ገረመኝ። በዚህ በአጠገቤ ባለው ልጅ በኩል እንዲህ ብላ ጠየቀችኝ፣ ልጄ ያለችኝ ያለ ታምሩ በጣም ድንቅ የሚያሰኘው ታምሩም የሚጀምረው ለዚህ ወንድማችን የተደረገለትም እዚህ ጋር ነው። ልጄ እግር ላይ ሎሚ ላይ ያለውን ጠባሳ ታስታውሰዋለህ አለችኝ ያለ ማለት ነው። ከዛ በጣም ደነገጥኩ አለ። በጣም ደነገጥኩ። ይህ ጠባሳ አለኝ፣ ጠባሳውን አሳየኝ። ያው ሰማዕቷ ቅድስት አርሴማ ነው የምላችሁ፣ መስቀሉ ፊት ቆሜ ነው የማወራው መመሰክር ያየሁትን ማለት ነው። ይህ ጠባሳ ታስታውሰዋለህ አለችው። አዎ ሲል ይህ ጠባሳ ብሎ ለእኔ ነው የሚያጫምት። ይኸውልህ ወንድሜ ይህ ጠባሳ ከዕለታት አንድ ቀን እንዳልኩ በዝሙት ተዳደፍኩ፣ በዝሙት የቆሸሽኩ ሰው ነኝ እና ከአንዲት ልጅ ጋር እንዲሁ ለመተኛት በምንጥርበት ሰዓት በማላውቀው ምንም ነገር ሳይገጨኝ ምንም ነገር ሳይነካኝ ከልጅቷ ጋር ግንኙነት ከመጀመሪ በፊት መድማት ጀመረ። መድማት ብቻ አይደለም፣ በጣም ከምቋቋመው በላይ ሕመም ተሰማኝ። ከዛ ያኛውን እሷ ጋር የምናደርገውን ግንኙነት አቋርጠን ተለያየን እና እዚች ጋር ምንድን ነው ያለችው ሰማዕቷ ቅድስት አርሴማ ደግሞ ዋሻ ውስጥ ልጄ ይኸውልህ ከዘመኑ በሽታ ነው የዛን ቀን የጠበቅኩ
ከዘመኑ በሽታ ነው የዛን ቀን የታደኩ ከኤችአይቪ ነው የጠበቅኩ። እባክህ ልጄ ንስሐ ግባ ተመለስ፣ ዳግም ወደ እንደዚህ አይነት ህይወት አትግባ አደራ ሁሉ ብላኝ እኔን ልጇን በኃጢአት ተዳድፌ ወደ ቤተ ክርስቲያን ሳልቀርብ ሳላቃት ነው እሷ በዚህ ልክ ጠርታኝ ከዘመኑ በሽታ የጠበቀችኝ። ያው አሁን እዚህ ብዙ ጊዜ የማሳልፈው አለ ያ ምላሱ እንደተቆረጠበት ልጅ ይህም ወንድማችን ብዙ ጊዜ የማሳልፈው በዚሁ በእናታችን በዱሩ ቅድስት አርሴማ ደብር ነው እና በቃ በጣም ከአይምሮ በላይ እና የሰማዕቷ እናታችን የቅድስት አርሴማን ስራ ስናየው በእንደዚህ አይነት ህይወት እንኳን እያለን ፍቅሯ በዚህ ልክ እየጠራን ነው እኛ ልጆቿን እየታደገች በምልጃዋ በቃል ኪዳኗ እየጠበቀች ያለችው እና ሁላችንም ይህን ነገር ሰምተን ወደ ቤተ ክርስቲያን ተጠግተን ካህናት አባቶች ጋር ቀርበን ንስሐ ገብተን መንግስትን የምንወርስበት እድል ፈንታ አምላከ ቅድስት አርሴማ ለሁላችንም ያድለን። እግዚአብሔር እኛንም ይስማን፣ ከክፉ ነገር ይጠብቀን፣ መጨረሻችንንም ያሳምርልን፣ የሰማነውን በልቦናችን ያሳድርብን። የተወደዳችሁ አዳም ቲዩብ ቤተሰቦች የዛሬውን ፕሮግራሜን በዚህ ላይ ጨርሻለሁ። ነገር ግን አንድ ይቀር አለ። ሰብስክራይብ ለምን አታደርጉም? ግን አድርጉ እንጂ አንተ እያየኛለሁ አንተ ራሱ አንቺ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በሰላም ሁኑልኝ። አመሰግናለሁ።